ሁለቱ ቡድኖች ከመልበሻ ክፍል በመውጣት ላይ ይገኛሉ። የአምበልነት ሚና እያሳየ ይገኛል። መሳይ የመጀመሪያ ጎል ፍለጋ ምናልባት ባህር ዳር ከነማ ሄኖክ ወርቃማ አጋጣሚ ከመሀለኛው የሜዳ ክፍል ይልቅ ወደ መስመር ለመውሰድ ያሰበ ይመስላል። ለዛ ነው ግርማ ዲሳሳ በመጀመሪያዎቹ ደቂቃዎች ላይ ኦቨርላፕ አድርጎ በመጨረሻው የሜዳ ክፍል ላይ እዚህ ሜዳ ላይ ጎል ማስቆጠሩ ይታወሳል። ሌላ ጎል ባልባ ሙከራ ጥፋት። ታዲያም 10ኛው ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ 10 ቀናት በኋላ ረፍት ምናልባት ቀላል ኳስ ለግብ ጠባቂው ሬስሞንድ ዳይ የሰውነት እንቅስቃሴዎች ከውሳኔ አንጻር ምናልባት በዚህ ሰዓት ሄኖክ ይበልጣል። ኳቤና ቦአቴንግ ከጨዋታ ውጪ ሄኖክ ይበልጣል። ወርቃማ እድል ራሱ መምታት ነበረበት ወይ ውጪ ነው አይደለም። በመስሮች መካከል ኦብቪየስሊ ከጨዋታ ለዚህ ነበር መጫወት የነበረበት መከላከል ሂደት ውስጥ ምናልባት በዚህ ሰዓት ወንደሰን በለጠ ጥሩ ዴሊቨሪ ኳቤና ቦአቴንግ ሌላው ዙም ቅጣት ምት ክልል ውስጥ አማኑኤል ምናልባት በኳስ ቁጥጥር ባህር ዳር ከነማ የበላይነትን ወስዷል። ትንሽ ጠንከር ያለ ፀሐይ ነው። ቢኒያም ላንቃበው አስደናቂ ቴክኒክ ከጨዋታ ውጪ ነው አይደለም። ሙስጠፋ መኪ ከጨዋታ አይደለም ብለዋል። አቤል ማሙሽን ሽመክት ጉግሳ ሜዳ ላይ በቁጥር በዛ ያሉ ተጫዋቾችን እያስተዋል እንገኛለን። ብሩክ ሰሙ አስደናቂ ቴክኒክ ኳቤና ቦአቴንግ ከጨዋታ ውጪ ነው አይደለም። ከጨዋታ ውጪ ብለዋል። ማደር ማረኝ አይመስልም ግን አልነበረም። በጣም ሩቅ ነው አይደለም ኦፍ አይደለም። አንዳንዴ የጨዋታ መንገድ ትንሽ ያስቸገረው ይመስለኛል። በዚህ ሰዓት ምናልባት ወንደሰን በለጠ ምናልባት የመጀመሪያ ጎል ሊያገኝ ይችላል። ባህር ዳር ከነማ ወንደሰን ኳቤና ቦአቴንግ ጥሩ የቦታ አያያዝ ላይ ነበር። ወንደሰን ያወጥቷል። ይህን አጋጣሚ መጠቀም ነበረባቸው። ከተከላካይ ጀርባ የተጣለ ኳስ ወንደሰን በለጠ ጥሩ ቴክኒክ ምን እንዳሰበ ግልጽ ነው፣ ግን ኳሱን በትክክል ማድረስ አልቻለም ለኳቤና ቦአቴንግ። በዚህ ሰዓት ጠቃሊ ደጀኔ አማራጮችን እየተመለከተ ይገኛል። የአርባ ምንጩ ተወላጅ ፋር ፖስት በጣም ኳሱ የረዘመ ይመስላል። የመቆጣጠር አስቸጋሪ ነው። ኳሱ ግን አልወጣም። ዳንኤል ዳርጌ ወርቃማ ድል አግኝተዋል። የማዕዘን ተስፋዬ የተሻለው አማራጭ ሊሆን ይችላል፣ ነገር ግን ሽመክት እዛው አጭር ኳስ መጠቀምን መርጠዋል። በዚህ ሰዓት ቢኒያም ላንቃበው ዳንኤል መሳይ የተደረበ ኳስ ኳሱን መቆጣጠር አልቻለም። አልነካውም እያለ ነው ያለው። በጣም ከባድ ነገር ነው። ስለዚህ ስለ ምግብ ባለሙያዎች የበለጠ ኢነርጂ ሊተኩ የሚችሉ ፈሳሾችን የማቅረብ ግዴታ ውስጥ ይገባሉ። በዚህ ሰዓት ምናልባት ወንድሜ ደረጀ ምናልባት በዚህ በጨዋታ ውስጥ ሄኖክ ይበልጣል። ኳቤና ቦአቴንግ በቅርብ ርቀት ክብሮም ይገኛል። ጥሩ ዴሊቨሪ ያም ቢሆን ግን ኳሱ ወጥቷል። አጋጣሚውን የሚጠቀም ይኖራል ወይ? መሳይ ጥሩ ዴሊቨሪ ምናልባት አንተነ ኳሱ ከራሴ ሜዳ ክፍል ላይ ወጥቷል። ሽመክት ጉግሳ ግርማ ዲሳሳ ደጋሉ። ነገር ግን አሁን ሽመክት ናቹራሊ መጥቶ የት ጋር ያለው ቀደም ሲል ተሰልፎበት ነው። ምናልባት በዚህ ሰዓት አቤል ወርቃማ ድል አግኝተዋል። አቤልና ስንታየው ዋለጬ ተቃለኝ ደጀኔ አስደናቂ ጥምረት ምናልባት ዳንኤል ዳርጌ የመጀመሪያ ኳስ ነኪው ደካማ መሆኑ እንጂ የተስተካከለ የመጀመሪያ በዚህ ሰዓት የመጀመሪያው አጋማሽ ከመጠናቀቁ በፊት ጎል ፍለጋ ቢኒያም ላንቃበው ስንታየው ዋለጬ ጥፋት የነጥብ ሜትር ጨዋታውን አስቀጥለዋል። ሳያገኘሁ ከተከላካይ ጀርባ የሚጣል ኳስ ጥሩ ድል በሶስትዮሽ ቅርጽ ሄኖክ ይበልጣል። ድንቅ ወንድ እጅግ በጣም አስደናቂ ብቃት በማሳየት ላይ ይገኛል። በሶስትዮሽ ቅርጽ ከሆነ የግርማ ዲሳሳን ጨዋታ በሚገባ ጥይልኝ። የግርማ ዲሳሳ ጨዋታ ተመልክቶ ወደ መሃል ነው የሚመጣው። ቢኒያም ላንቃበው በዚህ ሰዓት ምናልባት ዳንኤል ዳርጌ በዚህ ሰዓት ወርቃማ ድል አግኝቷል። ወንደሰን በለጠ ምን ሊያደርገው ይችላል? ምናልባት አማኑኤል የፍጹም ቅጣት ምት ባህር ዳር ከነማ ፍጹም ቅጣት ምት አግኝቷል። ቢጫ ካርድ መዘዋል። አብርሃም ኮየራ ተካልኝ ደጀኔ ላይ
ከኋላ ውሳኔው ልክ ነው ኮች አረጋይ። ምናልባት እዚህ ጋር የውሳኔው አካሄድ መሳይ አገኘሁ። ባህር ዳር ከነማ ቀዳሚ መሆን ይችላል ወይ? መሳይ ሳተው። ሪችሞንድ ሁልጊዜም ቢሆን ግዙፍ ተክለ ሰውነት ያለው ግብ ጠባቂ። ደጋፊዎች አጋጣሚው አስደሳች ነው። ምን የተፈጠረው ኮች? ብዙ ጊዜ በረኞች የሚያዩት የማይመታውን እግርህን ነው የሚያዩት። በፔናልቲ እንትን ላይ በጣም ስኪልድ የሆኑ ተጫዋቾች የማይመታው እግርህ አቅጣጫው አንተ የምትመታበት አቅጣጫ ነው። የማይመታው እግርህ የጫማ አፍንጫ የሚያየው አቅጣጫ አንተ ሎክ አየው፣ የመሳይን እግር አየው። የማይመታው እግርህ የጫፉ የመልሶ ማጥቃት እንቅስቃሴ በዚህ ሰዓት አቤል ማሙሽ ከዚህ ቦታ ተጠው ዋጋ ትንሽ እንትን አለ እጥረት አለው። ለዛ ነው በመስሮች መካከል አማኑኤል ምን ሊያደርገው ይችላል? አማኑኤል አስደናቂ ቴክኒክ ተሻጋሪ ኳስ ይጠበቃል። ባህር ዳር ከነማ ምናልባት ሌላው ቀማድል ኦሴሰቲ መሳገኘሁ። ባህር ዳር ከነማ ተደጋጋሚ ጥረቶችን እያደረገ ይገኛል። የተያዘ ነው። ምናልባት በዚህ ሰዓት ፓፔ ሰይዱ ዲዲያ ተቀይሮ የገባው ናትናኤል ተክለ አዋጥቶታል አላዋጣውም የሚለው ነገር እስካሁን ድረስ በነበረው የጨዋታ እንቅስቃሴ ነው ይገኛሉ። ሀፍ ስፔስ ፍለጋ ፍጹም ፍታለሁ። ጥሩ ቴክኒክ ምናልባት ወንደሰን የጨዋታ ትኩረት ቦክስ ላይ ቶሎ መድረስ ነው። ስለዚህ ዋን ሴት ታይም ምን እንደሚፈጠር አታውቅም። አሁን በሚቀጥሉት ደቂቃዎች